ሙስሊም ነህ? እኔ አዲስ ሙስሊም ነኝ። አዲስ ሙስሊም ማለት አዲስ ሰለምቴ። ኦኬ፣ ከምንድን ነው የሰለምከው? ኦርቶዶክስ ነበርኩ። ኦ ኦርቶዶክስ ነበርክ? በጣም ደስ የሚለው። ኦርቶዶክስ ነበርክ? አዎ። በጣም የሚገርም። ኦርቶዶክስ ምን ማለት ነው? ለምን ታጭበረብራላችሁ? ምንም ማጭበረብር የለም። ከመሰለ ችግር የለውም። ለምን ታጭበረብራላችሁ? ኦርቶዶክስ ተዋህዶ ክርስቲያን ነኝ። ምን ነው ሌላ የምተነትንል ነገር የለም? ልተንትንል ከፈለክ። እያጭበረበርክ ነው። እንደ አምላክ ለምን ታጭበረብራለህ? ኦርቶዶክስ ማለት ወርቅ ማለት ነው አልክ። እንደዚህ አይነት ትርጉም ማን ነው የሰጠ? መጀመሪያ ነው እንደዚህ አይነት ትርጉም። ያለ የተስተካከለ አባጣ ጎርባጤ የሌለው ሃይማኖት። እሺ ወርቅ ላይ ሳይሆን የምታተኩረው ሌላው ምን አታተኩርም? አንድ አምላክ። ኦኬ እሺ፣ አሁን ጥያቄያችን ትመልሳለህ። አላህ አደምን የሰራው እንዴት ነው? አላህ አደምን የሰራው እንዴት ነው? ከጭቃ። በምኑ ነው የሰራው? እኔ እንደዚህ አላውቅም። አዲስ ሰለምቴ ነኝ ያልኩ ለዚህ ነው። የማውቀው ነገር እየተማርኩ ነው ገና። ኦኬ፣ ስለዚህ ምንም ሳታውቅ ነው የሰለምከው ማለት ነው? ያው እውነት ባላገኘም ያው እና እዚህም እውነት የለም። ለዛ ነው እኮ አላህን አስተምሮ አይደል ያሰለሙህ። አሁን አላህ ላይ ትቀጥላለህ ማለት ነው። እሺ ችግር የለም እኮ አላህ እጅ አለው ብለህ ታምናለህ? ፍጡር ከሱ ጋር አይመሳሰልም። የእናንተ አምላክ ነው ከፍጡር ጋር የሚመሳሰለው። ስለምን ፍጡር ነው እያወራ ያለው? አላህ እጅ አለው ብለህ ታምናለህ ወይ ብዬ ነው የጠየቅኩህ። አላምንም ነው ምላሽ እኮ። ፍጡር እሱን አይመስልም አልኩ ማለት አላምንም ነው። ሙስሊም ቢናገረው የሙስሊም ጭንቅላት ብላችሁ ለመሳቅ መጨርማችሁ ነበር። ኦኬ አላህ አደም በምኑ ነው የፈጠረው? ኦኬ አንብበው ይሄን ክፍል። አረብኛ አልችልም፣ በአማርኛ ላንብብላችሁ። አንብበው ችግር የለም። አላህም ይላል ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ለመስገድ ምን ከለከለ? ኮራህን ወይስ ከትዕቢተኞች ነበር ካለው? በምኖች ለፈጠርኩት አለው? በሁለት እጆቼ። ማን ነው የፈጠረው አደምን? አላህ ነው። በምኑ ነው የፈጠረው? በሁለት እጆቼ። እንዴ በዱላ ደፎይ። ኦኬ ፍጡር ነው ሁለት እጅ ያለው ብለህናል፣ እናመሰግናለን። አላህ ሁለት እጆች አሉት ማለት ነው። እሺ እንደዛ ከሆነ አዳም የእናንተስ አዳም ቢሆን በእግዚአብሔር ምሳሌ ነው አይደል የተፈጠረው? ስለዚህ እንዴት እግዚአብሔርም ቢሆን ሁለት እጅ ሁለት እግር አለው? ወይ ተረጋጋ። ምን ብለናል? የእናንተ አምላክ ነው እጅ ያለው፣ የእኛ አምላክ እጅ የለውም። ከፍጡር አይነገርም። ተረጋጋ። አለው ወይ ደጋግሞ ሲጠይቀው የለውም ብለሃል። አሁን ደግሞ በሁለት እጆቼ አደምን ለፈጠርኩት ሲል ለማን ነው ሲል አላህ አደምን የፈጠረው በሁለት እጆቹ ነው። ተስማማን አይደል? ስለዚህ አላህ ሁለት እጆች አሉት የሉትም? እግዚአብሔር ጋሻ ነው ይላል የእናንተ መጽሐፍ። ስለዚህ እግዚአብሔር ጋሻ ነው እንኳን ሆነ። አዎ መከታችን ነው። ጋሻ ሳይሆን መልስልኝ እንድንማማር ነው። እየገባን ያለ ነው። ችግር የለውም። አዋልኩ ቀጥል። አሁን አንተ ላይ ምን ልቀጥል? አላህ ሁለት እጆች አሉት የሉትም እያለ ነው እንግዲህ ቁርአኑ። አዎ ኦኬ። ሁለት እጅ ካለው ደግሞ ፍጡር ነው ብለሃል፣ እናመሰግናለን። እሺ ሎክ ራሱ ባመጣው ፐርሚስ መሰረት እጅ ያለው ፍጡር ነው፣ አላህ እጅ የለውም ብሎ ነበረ። አሁን እዚሁ አፈርም አድርጎልናል እጅ እንዳለው። አደምን በእጆቹ እንዴት ነው የፈጠረው? ከጭቃ ሰራው ነው። እኔ ሌላ ነገር አላውቅም። እንዴት ነው ከጭቃ የሰራው? እንዲህ በምን እኔ አላውቅም። ይሄንን አልተማርክም? ገና ነኝ እኔ አልተማርኩም። ኦኬ ሀዲሱን ግፈጠው። ባይዘው ይሄ ልጅ እኮ ባለፈው አዋርጄ ላኩት ነው። ኔትወርክ ዞይ ነው ጥያቄ ስጠይቀው። እኔስ ድጋሚ ትዋርዳለህ ማለት ነው። እኔ ነው አንተ ራሱ ባለፈው ሶስት ጥያቄ ጠይቄ ሶስት ነው ሳመለስ ነው። ኦኬ እችን አዲስ ደግሞ አንብባት። ጥያቄ ለመመለስ ማዋረድ ነው።
ያ ክርስቲያን ነኝ ብለህ አክት አድርገህ ክርስትና ልጠይቀኝ ሶስቱንም ሳመልስ የወጣ ልጅ አለ። አሁን እችን አንብብ። ምን ላንብብ? Allah created Adam from handful which he took from the whole of earth. ከምድር ከወሰደው አፈር አዳምን ሰራው። ማን ነው እሱ የወሰደው? አላህ። ምንድን ነው የወሰደው? handful which he took from the whole earth። ምንድን የወሰደው አይናገርም። handful ምንድን ነው? handful አይናገርም። ኦኬ ቀጥል። እሺ አንብበው። ከዛም so the children of Adam are in accordance with the earth, some red, some white, some black, some a mixture, also with rough, smooth, bad and good. ኦኬ ፈስረው። አልገባኝም ለማለት የፈለገው እናንተ እስኪ ተርጉሙልኝ። ተርጉሙ፣ እንግሊዝኛውን ተርጉሙ ዝም ብለህ መጀመሪያ። አልገባኝ አኮርዳንስ ምን እንደሆነ ስለማላውቅ እናንተ ተርጉሙልኝ። እሺ ክርስቲያን አንበብና ሙሉን ተርጉሙ። ኦኬ እሺ። አቡ ሙሳ ሪፖርትድ አላህ ሜሴንጀር አሲንግ አቡ ሙሳ እንዳስተላለፈው ያለ መልእክተኛ እንደዚህ ያለ ይላል። አላህ ክሬትድ አደም ፍሮም ኤ ሃንድፉል which he took from the whole of the earth። አላህ ከምድር በሙሉ ጭብጥ ወሰደ ይላል። so the children of Adam are in accordance with the earth። የአደም ዘሮች ልክ እንደ ምድር እንትኖች ሆኑ ማለት ነው ቀለማቸው። some red ግማሾቹ ቀይ ሆኑ፣ some white ግማሾቹ የተወሰኑት ነጭ ሆኑ፣ some black የተወሰኑት ጥቁር ሆኑ፣ some mixture አንዳንዶቹ ደግሞ ከነዚህ ከለሮች የተቀላቀለ፣ also smooth አንዳንዶቹ ለስላሳ፣ and also rough አንዳንዶቹ ደግሞ ሻካራ፣ bad and good መጥፎና ጥሩ ሆኑ ብሎ ይናገራል። ኦኬ ይሰማል ወንድማችን? ኦኬ አላህ በእጆቹ ከምድር ላይ ከተለያዩ ቦታ ላይ ከሁሉም አፈር ወስዷል። አላህ በእጆቹ ጭብጥ ከዛ በእጆቹ ጭብጥ ከወሰደ በኋላ እሱን ቀይጦ አደምን ሰራ አይደለ ይላል። ኦኬ ይሄ የሰራው እነኚህ የተጨበጡት አብክቷቸዋል አለ። ምክንያቱም ከገማ ጭቃ ስለሰራ አፈር ወሰደ። እነኛ ደግሞ የገማ ጭቃ ይሆናል። ሱራ 15 26 ክፈተው። ሰውን ከሚጨለጨል ሸክላ ከሚገማ ጭቃ በእርግጥ ፈጠር ነው ይላል። ኦኬ ስለዚህ አሁን አደም አላህ ሰብስቦ ገና የሰራው ያ የሚጣበቅ የሚገማ ጭቃ አላህ በእጆቹ ነው የሰራው አደምን አይደለ? ቅድም አንብበናል። ስለዚህ አላህ በእጆቹ እንደዚህ አድርጎ ሰርቶታል አይደለ? አደምን። ኦኬ ስለዚህ አፈሩን ከኔ የወሰደው አላህ ከምድር። ስለዚህ አላህ ምድር ላይ ነበር ማለት ነው እንዴ? ምን ማለት ነው? እሺ እናንተ ጋር ታዲያ ከምድር አይደለም? ምድር ውስጥ ተፈጥሮ አይደል ወደ ገነት የገባው አዳም? ያልጠየቅኩህን አትመልስ። ንጽጽር ከሆነ ታዲያ መልስልኝ እንጂ ንጽጽር አይደለም። ጨርስ፣ እኔ ጋር ያለውን አስረዳለኝ። የራስን ጨርስ። ስለዚህ ምድር ላይ አፈር ከተለያየ ቦታ አላህ ሄዶ ወሰደ። ከዛ በኋላ እሱን አቦካ። ከዛ ደምን ሰራው አይደለ? የሚሳነው ነገር ስለሌለ ላላህ ችግር የለውም። እዛው ካለበቱ ነው። ሁሉም ቦታ ስላለ እሱ ችግር የለውም። ኦኬ ስለዚህ አላህ ሁሉም ቦታ አለ። አሁን እዚህ ጋር አለ አምላክ አይደል? ባይኖርም ያይናልሽ። ለሱ ሚሳኔ አላህ ስለ እይታ አልጠየቅኩም እኔ። በእጁ ከምድር ላይ አይደል ወሰደው በእጁ። ስለዚህ ከምድር ጭብጥ አፈር ወስዶ ጭቃ አድርጎ አዳምን ቀርጾ ሰርቶታል አይደለ? ኦኬ ስለዚህ አደምን ምድር ላይ ነው የሰራው አይደለ? ቅድም እንዳልከንም ነው። ኦኬ ስለዚህ አላህ ምድር ላይ ነበር ማለት ነው በዛቱ። ምን የሚባል ነው? ፎይ መለስኩልህ እኮ እሱን። አዳምን ቢሆን በእናንተ አስተምሮት ምድር ላይ ነበር፣ ወደ ገነት ገባ። ስለዚህ እግዚአብሔር ምድር ላይ ነበር ማለት ነው። እናመሰግናለን። በደንብ አስተውሉ። ኦኬ ሁለተኛ ጥያቄ። ስለዚህ አላህ ምድር ላይ ነበረ፣ በጭቃ ሰራው። አሁን አላህ የት ነው ያለው? ከሰማይ በላይ። ኦኬ አደምን ከሰራው በኋላ ነው ከሰማይ በላይ የወጣው? እኔ አላውቅም እሱ።
ስለዚህ ሱራ 7 ኦኬ ተወቆይ። ስለዚህ በደንብ አስተውሉ። አስቀድሞ አላህ ምን ነበር ማለት ነው? እዚሁ እንደኛ ምድር ውስጥ ነበረ፣ which is ፍጡር ውስጥ ነበረ። የእስልምና ዶግማ አላህ ከፍጡር ጋር ይነካካም አይገባም የሚለው ፈረሰ ማለት ነው። በወንድማችን መልስ ትልቁ ዶግማችን ብለው የሚያስቡት ወደ ፍጡር ውስጥ መቼም አይገባም አልገባም የሚለው አርጉመንታቸው ተመታ ማለት ነው። አንደኛ። ሁለተኛ በእጁ እንደሰራው ከገማ ጭቃ እንደሰራው ተማምነናል። ያ የገማ ጭቃ አላህ እጅ ላይ ያለ አሁንም ወይንስ እጁን ታጥቦታል? ምክንያቱም እናንተ ያቆሽሸዋል ፍጡር ብላችሁ ስለምታስቡ ፈጣሪ የሚያስብ የለም። ኦኬ አታስቡ። ለምንድን ነው እሱ አላህ ወደ ሽንት ቤት የማይገባው? ቆሻሻ ቦታ ስለሆነ። ስለዚህ ያ የገማው ጭቃ ቆሻሻ ስለሆነ እጁን ታጥቦታል አልታጠበው? ምን ሽንት ቤት ማይገኘው ሽንት ቤት ሊገባ ማይችለው ቆሻሻ ስለሆነ ሽንት ቤት ብለሃል። አላህ በእጁ የገማ የሚገማ ሽንት ቤት ላይገማ ይችላል። እኔ ሽንት ቤት ብገባ ምግብ ሁሉ ቁጭ ብላ ልበላበት ትችላለህ። እንዴት ሰራተኛ ይፏ እንደምታደርገው ብታይ። እና ያ የገማ ጭቃ የሰራው አላህ በገማ ጭቃ ሲሰራው እጁን ታጥቦታል ወይንስ አልታጠበውም? በሚገማ ጭቃ ብሏልና ፍጡር ከመኖሩ በፊት ያ ጭቃ ይግማ አይግማ ማንም አላየውምና የገማ ጭቃ የተባለው ከአላህ አንጻር አላህ ገምቶት ነው። ማንም ስላልነበረ ያኔ ለፍጡር እንደሚገማና እንደማይገማ ስለሚያውቅ ከዛ ለእኛ እየነገረን ለእናንተ ይገማ ነው እንጂ እኔን ገምቶኛል አይልም። ስለዚህ ከሚገማ ጭቃ የፈጠረው ኦኬ አላህን አይገማውም ስለማይለው ኦኬ። ስለዚህ ሽንት ቤት ነው የሚገማው። ሽንት ቤት አይመጥነውም ነው ለሱ። ቤተ መቅደስ ውስጥ ሽንት ቤት ማለት ቤተ መቅደስ ውስጥ ሽንት ቤት የሰገራ እንደማይጣለው ሁሉ ስለማይመጥነው ነው አይደል? የገማ ጭቃ ግን በእጁ ሲያቦካ ይመጥነዋል። አያገባውም። እሱ አያገባውም። ምን ያገባ እንዳትለው ቆየት ብላለሁ። አያገባውም። እሱ አላህን እየተናገረ ያለው ኦኬ ፋይን። ስለዚህ ማያገባው አላህ የገማ ጭቃ ቦካና ሲፈጥር እጆቹ 5 ጣቶች አሉት፣ መዳፍ አለው። 5ቱም ጣቶቹ ነክተውታል ጭቃውን። በምን አውቃለሁ ይሄንን? እፎይ በምን አውቃለሁ ይሄንን? በምን ያውቃል ማለት እኔ በምን አውቃለሁ? እንደሚያውቅ ነገር እኮ አክት እያደረግክ ነበረ። አይ ያው ሎጂካሉን ስናስበው ያው አንተ ሎጂካሉን አይደለ 5ቱንም ጣት ነካው ምን አለው እያልክ እየነገርከኝ ያለው እኔም ሎጂካሉን ነው ለማመለስ እየሞከርከኝ። ጨበጠ ከተባለ አንድ ነገር ሎክ ጨበጠ ከተባለ ሊሚቴሽን አለው ማለት ነው፣ ገደብ አለው። ሎክ ጨብጦ በእጆቹ አፈር ጨብጦ በሁለት እጁ ከሰራበት ያላ ጭብጥ አፈር መስራት የሚችለው አደምን ከሆነ አላህ መጠን ያለው የተገደበ በቂያማም ቀን የሚታይ ስለሆነ እሱ ፍጡር ነው እያልኩ ነው። በተዘዋዋሪ አምላክህ ፈጣሪ ሊሆን የማይችል ነው። ምክንያቱም በስፔስ እና ፕሌስ ውስጥ የተገደበ የሆነ ነገር ጨብጦ መያዝ የሚችል ሎክ እንደ ግዑዝ አካል ጨብጦ መያዝ የሚችል ከዛ ያንን አጠፍጥፎ ደግሞ አብክቶ የሚሰራ በስፔስ እና ፕሌስ ውስጥ የተገደበ ስለሆነ በስፔስ እና ፕሌስ ላልከው ምን ማለት ነው? አልገባኝም። የተገደበ የሚለውን ምንድን ነው? የተገደበ ማለት ግራ ቀኝ ፊት ኋላ ያለው መጠነ ልክ ያለው ማለት ነው። መጠነ ልክ ያለው ፍጡር የሚያካልለው የሚያካብበው የሚያዋስነው ከሆነ እሱ ፍጡር ነው። እለይስ ክርስቶስስ ቢሆን ታዲያ የሰው ስጋ ለብሶ አልመጣም? ታዲያ እንደዛ ከሆነ ፍጡር የሚያካልለው ካልሆነ አምላክን ክርስቶስ ማለት እንግዲህ ስጋ ለብሶ መጣ። እኛ ክርስቶስ በስጋ የተገለጠ አምላክ ነው እንጂ ብለን ምናምነው በደንብ አስብ። መለኮት አስቀድሞ ስጋ አለው ብለን አናምንም። የእኛም ባህሪ ገንዘብ አደረጋችሁም አይደለም። ችግር የለውም። የሚከብድም አይደለም ለኔ እኮ አዳምጠኝ። ምንም የሚከብድም አይደለም የምትለው የታቅና ስንቱ ስለ ክርስቶስ አስረዳ። የምታውቅ ከሆነ ስለ ተዋህዶ ማለት ምን ማለት ነው? ሁለት ልደት ማለት ነው። ተዋህዶ ማለት አምላክ ሰው ነበረ፣ ሰውም ደግሞ አምላክ ሆኗል ነው እምነቱ። እሱ ነው አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። ከአብ ያለ እናት ተወልዷል ቅድመ ዓለም። ከዛ በኋላ ከመሬታችን ደግሞ ሁለተኛ ልደት ተወልዷል። ምንም የሚከብድ ነገር የለውም። ምንም የሚከብድ የለም። ታዲያ ለምንድን ነው ከአላህ ጋር የምታመሳሰነው? እኛም አይወሰን
መለኮት እንዳለ እያመንን የአንተ ላይ ተወሰነ ያለውን እኮ የአንተም ክርስቶስ አምላክ ነው ብለህ የምታምነው ክርስቶስ በስጋ ከመጣ ይህ ምንድን ነው ትርጓሜው? የማይካለል የማይወሰን አምላክ ከሆነ መልካም። በስጋ ቢመጣ ያ ማይወሰነው በስጋ ተወስኖ ቢታይ ስቲል በሌላ ቦታ በሰማይ በጠረፍ ወይንም ደግሞ ከአውት ኦፍ ስፔስ የለም ብለን እናምናለን እኛ። የኔስ ታዲያ በደመና ቢከበብ ምንድነው ችግሩ? ደመና ይከበባል ልትለኝ ነው አይደለ? አልበቀራ ላይ 210 ላይ ያለውን ጥቅስ በደመና ውስጥ ይከበባል የሚለው ልታሳዩ። እዛ ምን አለፋኝ እዚሁ እኮ ጨረስኩት። ምክንያቱም ጨበጣ አልከኝ እኮ ጭብጡ እጁ ከዛ ውጭ ያለ እጁ ከጨበጣት ከአፈር ውጭ ያለ እንዳነበብነው ከሆነ የለም። በቃ ታዲያ ጨረስክ እኮ አንተ እኮ። ታዲያ መጨበጡ ምን ላይ ነው ችግሩ? ክርስቶስ እግዚአብሔር አምላክ አዳም ሰራው እንዴት ነው እንዲሰራው? በእጁ አይደለ? በምሳሌው ፈጠረው አይደለ የሚለው ይበላ። እኔ እኮ እሱን ሳምን እንዴት ነው በቃሉ ፈጠረ ብዬ ነው ማምነው። ቃሉ ፈጣሪ ስለሆነ ክርስቶስ የአብ እጅ ነው፣ የአብ ቀኝ እጅ ነው፣ የአብ ኃይል ነው ብዬ ስለማምን እኔ ችግር የለብኝም። ቃሉን በቃሉ ፈጠረ። ስለዚህ ይከፋፈላል ነው ማለት ነው። በቃሉ የፈጠረው በቃሉ የፈጠረው አንተ ምን ብለህ ነው የምታምነው? እናንተ ዶክተሪን አላህ ፍጡር ውስጥ መቼም አይገባም ብላችሁ እንደምታምኑት መጠን ምድር ላይ የሚመላለስ እንደነበር አደረከው። ምክንያቱም በደንብ አስተውል፣ መለኮት እኛ ይታያል፣ ይሄዳል፣ ይመጣል፣ ይቆማል፣ ይነሳል፣ ይጨብጣል፣ ይዘረጋል የሚል እምነት የለንም እኛ። ፔሪድ። ይህንን በደንብ ያዝ። ለመለኮት እነኚህ በፍጹም አይነገሩም፣ ለፈጣሪ ነው የሚነገሩት። መጨበጥ፣ መዘርጋት፣ መታጠፍ፣ መዘርጋት፣ መሄድ፣ መነሳት፣ መቆም፣ መቀመጥ እነኚህ ሁሉ ለመለኮት አይነገሩም። የፍጡራን ባህሪ ናቸው። ለፍጡራን ነው የሚነገሩት። የአንተን አላህ ምን አድርገህ ሳልከው መሰለ? አንደኛ ተንቀሳቅሶ አፈር የሚያመጣ፣ ሁለተኛ የሚጨበጥ ከሆነ ያ የጨበጣት ደግሞ አፈር በዛሽ ሰራ አደረከው። የሚሰራ ልክ እንደ ፍጡር ማለት ነው። ስለዚህ ሊትራሊ ጭቃው በደንብ አስተውል፣ ጭቃው የአላህ እጅ ላይ ነበረ፣ የአላህ እጅ ላይ ነበር ማለት ነው። እጁ ድፍን ካልሆነ በደንብ አስተውል፣ የአላህ እጅ እንዴት እንደሆነ አናውቅም። እንደኔ ድፍን ከሆነ ወደ ውስጥ ጭቃው ሰርጎ አይገባም፣ እላው ላይ ግን ይለጠፋል። በደንብ አስተውል፣ እላው ላይ ይለጠፋል። እጁን እንደ ወንፊት ከሆነ ደግሞ ጭቃው ውስጡ ራሱ ይዋሃደዋል፣ ውስጡ ይገባል። እንደ ወንፊት ከሆነ ወንፊት ታውቃለህ ብዬ አስባለሁ፣ ግንግልቻ ይባላል በኦሮምኛ። እንደዛ ከሆነ ውስጡ ጭቃው ይገባበታል አላህ እጅ ውስጥ ማለት ነው። አሁን ያላህ እጅ የትኛው ነው? ከየትኛው ነው የሚመደበው? ጭቃው እላው ላይ ተለጥፎ ከሚቀረው ወይንስ ጭቃው ውስጡ ገብቶበታል አላህ እጅ ውስጥ? ምክንያቱም የሚታይ ስለሆነ እናንተ አምላክ በደንብ አስተውል፣ የማይታይ መንፈስም አይደለም የሚታይ ነው። ያ የሚታይ ግዙፈት ያለው ከሆነ ያ ግዝፈት ያለው የሚታየው ነገር ደግሞ እጁ ሲጨብጥ ሲዘረጋ የሚያፍስ ከሆነ የፍጡር ባህሪን ነው ፕሮሰስ ያደረገው። ያ ጭቃ እጁ ላይ ወደ ሰውነቱ ሰርጎ ገብቷል ወደ አላህ ውስጥ ወይንስ ስላው ላይ ነው የተለጠፈው? መልስ መልስ እየጠበቅህ ነው። ይሄን አላውቅም፣ ይቅርታ